አንድ አስገራሚ ነገር እስቲ ልንገራችሁ። ከ62 ዓመት በፊት የጠፋችው ሴት በሕይወትና በጤንነት መገኘቷ ለምን ጉዳስ ብሏል። ለ63 ዓመታት ጠፍታ የነበረችው ሴት በሕይወትና በጤና መገኘቷን የአሜሪካዋ ዊስኮንሲን ፖሊስ አስታውቋል። ግለሰቧ ደብዛዋ ጠፍቶ ከነበረበት የተገኘችው ፖሊስ ዳግም መዝገቧን መመርመር ከጀመረ በኋላ ነው ተብሏል። አውድሪ ባኬበርግ በጠፋችበት ወቅት የ20 ዓመት ወጣት የነበረች ሲሆን ሬድስበርግ በተባለች አነስተኛ ከተማ ከምትኖርበት በፈረንጆቹ አቆጣጠር ሐምሌ 7 1962 መውጣቷ በመዝገቧ ላይ ሰፍሯል። የሳኦክ ካውንቲ ፖሊስ ቺፕ ሜስተር እንዳሉት የካኬበርግ መጥፋት ከወንጀል ጋር ወይንም ከማጭበርበር ጋር የተያዘ ሳይሆን በራሷ ፈቃድ ነው ብለዋል። ከዊስኮንሲን ወጣ ባለ ስፍራ ትኖር ነበር ያሉት የፖሊስ ባልደረባው ተጨማሪ ማብራሪያ ከመስጠትም ተቆጥበዋል። የጠፉ ሰዎችን የሚፈልገው መንግስት ያልሆነ ዊስኮንሲን የጠፉ ሰዎች አፈላላጊ ቡድን ባኬበርግ በጠፋችበት ወቅት ባለትዳርና የሁለት ልጆች እናት ነበረችም ብሏል። ቡድኑ ግለሰቧ ከመጥፋቱ አንድ ቀን ቀደም ብሎ ባሌ ይደበድበኛል፣ ሊገለኝ ዝቶብኛል ስትል አመልክታ ነበር። የ82 ዓመት አዛውንቷ ባኬበርግ በ15 ዓመቷ ትዳር መመስረቷን ቡድኑ አክሎ ገልጿል። በጠፋችበት ዕለት ከምትሰራበት ፋብሪካ ደሞዟን ለመቀበል ብላ ከቤት መውጣቷ በተጨማሪ ተገልጿል። በመጨረሻም በ1962 ዓ ም የጠፋችው ሴት በቅርቡ በ2025 ተገኝታለች። አንዳንዴ በቃል ያለ ይረሳል፣ በወረቀት ያለ ይታወሳል እንደሚባለው ፈረንጆቹ መዝገብ አያያዝ በጣም ይችሉበታል። እስከዚህ ድረስ ተጨንቆም ሰውን ፈልጎ ማግኘት በጣም ደስ የሚል ነገር ነው። እንደዚህ አይነትና ሌሎች አስገራሚ ጉዳዮችን ወደ እናንተ አድርሳለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ ሁኑ። ሰላም።